እኔ አሁን ቅድም አባትና ልጅ ምናምን እያልክ ነበረ። እኔ ስለ መጽሐፍ ቅዱስ አላቅም ብያለሁ። አባትና ልጅ አሁን ስትይ ቅድም አሁን ስታወራ የሆነች ልጅቱ ስትጠይቅ ኢየሱስ በቃል በቃል እኔ ጌታ ነኝ ያለበትን ንገረኝ ስትልህ ከዛ አባትና ልጅ ብለህ በዛ ላይ የሆነ ነገር ብቻ እያወራህ ነበር። እሺ የቱ ነው አባት የትኛው ነው ልጅ? እሱን አስረዳኝ። ያ ቢኒ እንኳን ደህና መጣ። ሰላም ብያለሁ ቢኒ። እኛ ምን እናምናለን መሰለሽ? ሰላም በለንና ቀጥላለን። በጣም ቀጥል፣ ችግር የለም። ከአንተ በኋላ ለእሷ የምነግራት ነገር አለ። ቀጥል። እሺ እኛ ምን እናምናለን መሰለሽ? አምላካችን ቃል አለው ብለን እናምናለን። አምላካችን ሚዩት አይደለም ወይንም ደግሞ እንደ ጉዛን ዱዳ ነው የሚል አስተምሮ የለንም። ቃል አለው፣ ቃሉም ደግሞ አካላዊ ነው ብለን እናምናለን። ስለዚህ ያ ቃሉን አካላዊ ቃሉን ልጁ ብለን እንጠራለን። ልጅ አለው ስንል ወይንም ደግሞ ቃል አለው እያልን ቃሉ አካላዊ ነው፣ ልጁ ነው፣ ከሱ የተገኘ ከሱ የተወለደ ከሱ የሚወጣ እንደመሆኑ ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። እዚህ ጋር አንድ ጥያቄ፣ የሆነ ሰው ልጅ ለመባል እንዴት ነው? እንዴት ልጅ ሊሆን ይችላል? መወለድ አለበት፣ ተረግዞ መወለድ አለበት አይደለ እኮ። እንዴት ነው ቃል ልጅ ሊሆን የሚችለው? መልካም። እና እንዴት ነው ደግሞ አምላክ ልጅ ሊኖረው የሚችለው? መልካም። እሱ ለሰው ሲሆን ነው። ለሰው ሲሆን አንድ ሰው ልጅ እንዲባል መስፈርቶች አሉት። አንደኛ ወይም ባልና ሚስት ተጋብተው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ላይ እንደሚናገረው ዮሐንስ ወንጌል ምዕራፍ 1 ቁጥር 11 ጀምሮ እኛ ራሳችን ልጅ እንዴት ነው ከስጋና ከደም ነው ወይ የሚለውን ነው። በወንድ ፍቃድ ነው ወይ ነው፣ አንቺ ባሰብሽው ነው ወይ አይደለም። ልጅ ለመባል ነሰሰርሊ ተረግዞ መወለድ አለበት ወይ? አንደኛ መንገድ ሊሆን ይችላል እንጂ እሱ መጨረሻ ነው ማለት አይደለም ለሰውኛ እንኳን። ምክንያቱም የመምህርሽን አባት ልትይ ትችያለሽ። ማደጎ ያሳደገን በእናንተ ቢከለከልም በእኛ ወላጅ የሌላቸውን አባት ተብለን ልንጠራላቸው እንችላለን። ያ ማለት በስጋ ወልደናቸዋል ማለት አይደለም። ማለትም ባልና ሚስት በሚደረገው አይነት ተወለዱ ማለት አይደለም። አባት ግን ተብለን ልንጠራ እንችላለን። ኢየሱስ ክርስቶስ ደግሞ ግን ተረግዞ ተወልዷል። እሱ ላይ እንመጣለን። እኛ ቃሉ በደንብ ቃል እርሱ የእግዚአብሔር ልጅ ነው ብለን ስንጠራ ከእርሱ የተገኘ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው። ዓለማትን የፈጠረው በቃሉ ነው በልጁ ነው ብለን እናምናለን። ስለዚህ ለምሳሌ አንቺ አላህ ቃል አለው ብለሽ ታምኛለሽ። ቃሉን ልጅ ብለሽ ግን አትጠሪም አይደለ? የአላህ ቃል ደግሞ ብዙ ነገሮችን ፈጥሯል ብለሽ ታምኛለሽ አይደለ? ቃሉ ፈጣሪ ነው ብለሽ ታምኛለሽ፣ ይፈጥራል። ስለዚህ ያ ቃሉን ቁርአን ብለሽ ትጠሪያለሽ አትጠሪም? ቁርአን የአላህ ቃል ነው፣ ግን ፍጡር ነው። ቃል ነው፣ ቃል ፍጡር ሊሆን አይችልም። የአላህ ቃል ነው፣ ፍጡር አለ። ኦኬ ቁርአን ብለሽ ግን ትጠሪያለሽ። በእጅህ የምትሰራው ነገር ነው። አይ በእጅ የሚሰራ ብቻ አይደለም። እንደዛማ ከሆነ የምናገራቸው የምሳደባቸው ሁሉ ፍጡር አይደሉም ማለት ነው። ኤኒዌይስ ወደዛ የተለያዩ ነገሮች ዲቤት ሙድ እንዳናደርገው ወደኛው እንመለስና፣ ስለዚህ አንቺ በቀላሉ የአላህን ቃል ቁርአን ብለሽ ትጠሪያለሽ። እኛ ደግሞ የፈጣሪያችንን የባህሪ ቃሉን የባህሪ ልጅ ብለን እንጠራለን። እኛ ልጅ ብለን ጠራን፣ አንቺ ግን ቁርአን ብለሽ ጠራሽ። በስጋ ሲገለጥ ማይታየው የአብ የባህሪ ቃሉ የባህሪ ከእርሱ የተገኘው ልጁ በስጋ ሲገኝ ወይንም ደግሞ በስጋ ሲገለጥ ሲታይ እሱ ምን ብለን ጠራ ነው? ኢየሱስ ብለን ጠራ ነው። ስግው ቃል ብለን ጠራ ነው። በስጋ የተገለጠ ልጅ ነው። ኦልሬዲ ልጅ ነው። ዞሮ ልጅ ማለት ምን ማለት ነው አልኩሽ? ሰው ነው። ልጅ ሲባል ግን በቃ የሰው ስጋ ለብሷል። እጅ ግራ ሁለት ልደቶች አሉት። አይሻ ክርስቶስ ሁለት ልደቶች ስላሉት እንዳንደባለቀው የመጀመሪያውን እያስረዳሁሽ ነው።
አንቺ ያምታታሽው ያለሽው ከማርያም የተወለደውን ነው። እኔ ደግሞ እየነገርኩሽ ያለሁት ከአብ መወለዱን እየነገርኩሽ ነው። ዓለም ሳይፈጠር ጊዜ ሳይቆጠር ከእርሱ ተካክሎ ከእርሱ የሚወጣ የእርሱ የባህሪ ልጁ ነው እያልኩሽ ነው። ከእርሱ የተገኘ የባህሪ ልጁ ነው። ልጅ ሲባል ግን አባት ልጁን እንደሚቀድም አባት ልጁን ወልዶ ከአያቱ ልጁ እንደሚያንስ እንደዛ ማለት አይደለም። ቃሉ ነው። ለዓይን ጥቅሻ እንኳን ከእርሱ የተለየበት የለም። ነገር ግን ከእርሱ የተወለደ ነው ስንል ከእርሱ የወጣ ከእርሱ የተገኘ ነው። ከእርሱ የተገኘ እሱ ቃሉን ምን ብለን እንጠራለን? ልጁ ብለን እንጠራለን። ያ ልጁ ግን ሁለት ልደቶች አሉት። በደንብ አሰቢ። ከአብ እንደመገኘቱ የአብ የባህሪ ልጁ ያለ እናት የተወለደ ከአባቱ የተወለደ ብለን እንላለን። በዘመኑ መጨረሻ ላይ ደግሞ ነቢያትን ሲልክ ከቆየ በኋላ ማቴዎስ ወንጌል ምዕራፍ 24 ላይ ክርስቶስ ሲናገር ነቢያትን ሲልክ እንደነበረ እንዲሁም ደግሞ ዕብራውያን ምዕራፍ 1 ላይ ከቁጥር 1 ጀምሮ እስከ 3 ነቢያትን እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ሲናገር ቆይቶ በዚህ ዘመን መጨረሻ ይላል ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በዚህ በልጁ ተናገረን ይላል። ስለዚህ ሁሉን ወራሽ ባደረገው በልጁ ዓለማትን በፈጠረበት ዕብራውያን ምዕራፍ 1 ቁጥር 2። ስለዚህ ዓለማት የተፈጠሩት በማን ነው? በልጁ። ልጁ ማን ነው? የአብ የባህሪ ልጁ፣ እሱን ቃሉ ብለን እንጠራለን። እርሱ በስጋ ሲገለጥ ደግሞ ስግው ቃል ነውና፣ ስግው ቃል ማለት ስጋ የተዋሃደው ቃል ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ እንደሚል ማለት ነው። ስለዚህ በስጋ የተገለጠውን እሱ ክርስቶስ እንለዋለን፣ ኢየሱስ እንለዋለን። አዳኝ ቤዛችን እሱ ኢየሱስ ይባላል። ስጋ የተዋሃደው መለኮት የተዋሃደው ስጋ ስለሆነ የመለኮት ሙላት በሰውነቱ ተገልጦ የሚኖር ስለሆነ። እሺ አንድ 5 ደቂቃ ትጨርስ፣ እሷ አይሻ ትጨርስ። ቆይ አሁን እኔ ብታስገባትም ችግር የለብኝም ማስገባትና እኔ ቀጥላለሁ። ጨርሽ በአንቺ ቅድሚያ። አይወላ አንተ አሁን ዞሮ ዞሮ ማለት ነው አሁን ኢየሱስ ከተወለደ ስንት ጊዜው ነው? ኦኬ በስጋ ከተገለጠ 2000 ምናምን ዓመት ሆነው። እሺ ከዛ በፊት ደግሞ ነበሩ እነ ኢብራሂም ወይም አብርሃም ወይም ደግሞ የሚባሉ አሉ ኑህ፣ ሙሴ ምናምን ነበሩ። እነሱን ማን ነበረ? የእነሱስ ጌታ ማን ነበር? ኦሬዲ እሱ አሁን 2000 ምናምን በኋላ ነው የመጣው። ከዛ በፊት ኦኬ ኢብራሂም፣ ሌላስ? ከአደም ጀምሮ እስከ ኢየሱስ ያለ ህዝብ የማዕት ህዝብ ነው ያለው። ቁጥሩን ማናቅ ሚሊዮን። እሺ እነዛ ህዝቦች ጌታቸው ማን ነው? ኦሬዲ አሁን ጌታ አልተወለደም እኮ ገና ነው የተወለደው። 2000 ዓመት በኋላ ነው የተወለደው። እነሱ ጌታ አልነበራቸው። መልካም እሺ። ክርስቶስ እንደ ልደቶች አሉት አልኩሽ አይሻ? ሁለት ልደቶች አሉት አልኩሽ አይደለ? እሺ ዓለም ከመፈጠሩ በፊት ጊዜ ታይም ሳይቆጠር ከአብ የተካከለ ለዓይን ጥቅሻ ከአባቱ ሳይለይ በቃልነት የእሱ ልጅ ሆኖ ያለ እናት ተወልዷል ብዬሻለሁ አይደለ? ቆይ አሁን ቃል ነበረ ሲያስተዳድራቸው የነበረው ማለት ነው ከዛ በፊት? ቆይ ብዬሻለሁ አይደለ? እሺ አዎ። ስለዚህ ቃል ሲባል አንቺ እየተረዳሽ ያለሽው ይህንን ድምፅ ነው አይደለ? እየተረዳሽ ያለሽው እንደዛ አይደለም። እኛ የምንረዳው ቃል ስንል አካላዊ ነው። አካላዊ ነው ስንል መፍጠር ማድረግ እኔ ማለት የሚችል ፍቃድ ያለው እያለ ነው። ፍቃዱ ምንም እንኳን የአብና የወልድ የመንፈስ ቅዱስ አንዲት ፍቃድ ብትሆንም አንዲት ስልጣን አንዲት አገዛዝ ብትሆንም ማለት ነው። ስለዚህ አንዲት ፍቃድ ያለቻቸው አብ ያለው ወልድ ያለው ነው። ዓለም ሳይፈጠር አስቀድሞ በአብ ጋር የነበረ በአብ እቅፍ ያለ የአብ ልጅ ነው። የአብ ቃል የሆነ ዘመን ላይ የመጣ የሆነ ጊዜ ላይ የተፈጸመ የተከሰተ ምናምን ነገር አይደለም። ልጁ ስንል በዘመን መጨረሻ ላይ ግን ከማርያም ሲወለድ አንቺ እንዳልሽው ዘመን ተቆጥሮለታል፣ ጊዜ ተለክቶለታል፣ ተሰፍሮለታል። እኔም ስጠይቅኝ 2000 ምናምን አልኩሽ አይደለ? እርሱ ግን ምንድነው? ዘመናትን የፈጠረ ነው። ጊዜን ራሱ የፈጠረ ነው። ቆላሲያስ ምዕራፍ 1 ቁጥር 15 ነው የሚናገረው። በሰማይም በምድርም ያሉ የሚታየውንም የማይታየውን ሁሉን የፈጠረ እንደሆነ ይናገራል። ታይም ራሱ የተፈጠረው በእርሱ ነው።
ሁሉ ከእርሱ በእርሱ ነው የሆነው። እሱ አሁን መጀመሪያ ወይ ቅድም አንተ የጠየቀኝ ጥያቄ ልጠይቅህ። እሱ መጀመሪያ የት ነበር? አብ ወይም ቃሉ የት ነበር? በአብ እቅፍ። በመጀመሪያ ቃል ነበር፣ ቃሉም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር። እንዴት? እስቲ ማለት ምንድን ነው ያልከው? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። በመጀመሪያ ማን ነበር? ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ኦልሬዲ ከእግዚአብሔር ቃል ይቀድማል ማለት ነው። ማን አለሽ? ራሱ እግዚአብሔር ነው አለሽ እኮ። መጀመሪያ ቃል ነበር እኮ። ቃል አንዴ ነበር። ፊት ለፊት አድርገው። ቃል ለምንድን ነው ማከፍተው? አዳምጥ። ዮሐንስ ወንጌል ምዕራፍ 1 ቆይ መጀመሪያ ይሄ ነገር ይጋጫል። መጀመሪያ ቃል ነበር። ቃል እንዴት ማለት እንዴት ቃሉ ከኡፌ ሊቀድም ይችላል? መቻለሽ መቻለ እንደዛ መቻልኩኝ እንደዛ ቃል ነበር እኮ መጀመሪያ ቃል ነበር እያልከኝ እኮ ነው። ምን ማለት ነው እንደዚህ? መጀመሪያ ቃል ነበር ማለት ኦኬ። አንብቤሽ ይሄንን ክፍል ምን ይላል? ምን ይላል ይሄ ክፍል? እሺ ሂድ። ቅድም አንተ ያልከው ነው። እሺ ምንድን ነው ታዲያ ይሄ? ምንም እኮ መጀመሪያ ቃል ነበር እኮ ነው። አሁንም እኮ ቃል እግዚአብሔር ቃል ነበር ነው የሚለው። አይልም እህታችን እኮ ነው ቃል ነበር። ከዛ ቃል ደግሞ በእግዚአብሔር ዘንድ ነበር። በመጀመሪያ ቃል ነበር። በመጀመሪያው ኦኬ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር አይደለ? እሺ ይሄ ማለት ምን ማለት ነው? በመጀመሪያ እያለ እኮ ነው የሚቀድመው እኮ ቃል እኮ ነው። እዚህ ጋር እኔ የምታየኝ ይሄ ነው። አይደለም እህታችን፣ ለኔ አሁን ቃል ነው የሚቀድመው። ችግር የለውም እኮ ያዳምጪኝ። ግልጽ ስለሆነ ነው እያልሞገትኩሽ ያለሁት። ግልጽ ስለሆነ ራስሽ አናላይዝ እንድታደርጊው ነው። በመጀመሪያው ቃል ነበር። ቆይ በመጀመሪያው ቃል ነበር። በመጀመሪያው ቃል ነበር ሲል መጀመሪያ ኖሮ ሳይሆን ለፈጣሪ ምንም ባለመኖሩ ምንም ሳይኖር ፍጥረት ሳይኖር ቃል ነበር። ያ ቃል ደግሞ በእግዚአብሔር ዘንድ ነበር። ያ ቃል ራሱ ያለው በማን ዘንድ ነው? በእግዚአብሔር ዘንድ ነው ያለው። በመጀመሪያ ምንም ሳይፈጠር ታይም ሳይኖር መጀመሪያም ሳይኖር ቃል ነበር። ያ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ያ ቃል ራሱ ምን ነበር? እግዚአብሔር ነበር። ሶስት ናቸው ማለት ነው። ቃል ምንድን ነው እንዴ? ቆይ ይሄ ነገር ግን እኔ እንጃ። ይሄ ነገር የሰው ጭንቅላት የሚቀበለው ነገር አይደለም። ግልጽ ነው። ቆይ እዚህ ጋር በመጀመሪያ ቃል ነበር፣ በመጀመሪያው ነበር ቃል ነበር። ቃልም ደግሞ በማን ዘንድ ነበር? በእግዚአብሔር ዘንድ ነበር። ኦኬ ቃል ራሱ ደግሞ ምን ነበር? እግዚአብሔር ነበር። ስለዚህ ቀደም ምን ብዬሻለሁ? ጎበዝ ተረድተሽዋል። አሁን ቀደም ምን ብዬሻለሁ? አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። እርሱ ልጁ ራሱ ቃሉ እግዚአብሔር ተብሎ ይጠራል። የልጅ ድምፅ አለ። የልጅ ድምፅ አለ። ከዚህም በፊት እቺን ምድር ሲያስተዳድራት የነበረው ቃል ነው ማለት ነው። ያ ከፍ አድርገው ቁጥር 3 ላይ አድርገው ያልሽ ሁሉ በእርሱ ሆነ፣ ከሆነውም አንዳችስ እንኳ ደግሞ ያለ እርሱ አልሆነም አለ። ስለዚህ ሁሉ በማን ነው? በቃል ነው የሆኑት። ሁሉ በቃል ከሆነ ከሆነውም አንዳች እንኳ ያለ እርሱ ካልሆነ፣ ስለዚህ የሚመገበው የሚጠብቀው እርሱ ነው። ቁጥር 10 ላይ አድርገው። እችን ዓለም ማን ነው የሚያስተዳድረው? ቁጥር 10 ላይ ዓለምም በእርሱ ሆነ። በዓለምም ነበር። ዓለሙም በእርሱ ሆነ፣ ዓለሙ ግን አላወቀውም። ዓለሙ ስላላወቀው ወደ ዓለሙ መጣ፣ ለተቀበሉት የእግዚአብሔር ልጆች ሲሆኑ ዘንድ ስልጣን ሰጣቸው ይላል። ዕብራውያን ምዕራፍ 11 ቁጥር 6 አንዴ ክፈተው። ቁጥር 3 አካባቢ ትቀሪው ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ስለዚህ ዓለም የተፈጠረው የተዘጋጀው ማን ነው? ሲያስተዳድር ማን ነው ሲጠብቅ የነበረው? በእግዚአብሔር ቃል። ያን የእግዚአብሔር ቃል ምን ብለን እንጠራዋለን? ልጁ ብለን እንጠራዋለን።
ዓለሞች የተዘጋጁት በማን ነው? በእግዚአብሔር ቃል ነው። ማን ነው ዓለምን የሚጠብቀው? ማን ነው የሚያስተዳድረው? ማን ነው እሱ ያዘጋጀው? የእግዚአብሔር ቃል። ያ የእግዚአብሔር ቃል ደግሞ ዓለምን ካዘጋጀ ዕብራውያን ምዕራፍ 1 ቁጥር 2 ነው ክፈተው። የእግዚአብሔር ልጅ ተብሎ ይጠራል። ኦኬ። ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት። ዓለማት በማን የተፈጠሩት? ዮሐንስ ወንጌል ምዕራፍ 1 3 ላይ እንዳየ ነው። ዮሐንስ ወንጌል ምዕራፍ 1 10 ላይ እንዳየ ነው። በቃል ይላል አይደል? እንዲሁም ደግሞ ዕብራውያን ምዕራፍ 11 ቁጥር 3 እንዳየ ነው። ዓለማት በማን ተዘጋጁ ይላል? በቃል በእግዚአብሔር ቃል ይላል። በግልጽ እዚህ ጋር ደግሞ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት። ዓለማት በማን የተፈጠሩት ይላል? በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። ስለዚህ ቃሉ ምን ተብሎ ይጠራል? ልጁ ተብሎ ይጠራል። ስለዚህ ዓለማት የተፈጠሩት የተዘጋጁት በልጁ ነው፣ ወይም ደግሞ በቃል። ያ አካላዊ ቃል ሁሉን የፈጠረ ሁሉን ያዘጋጀ ሁሉን የሰራ ነው። መዝሙረ ዳዊት ላይም በተመሳሳይ ምዕራፍ 33 ከቁጥር 6 ጀምሮ፣ ኢዮብ ላይም ምዕራፍ 34 ቁጥር 4 አካባቢ ዓለሞች የተዘጋጁት በቃል እንደተፈጠሩ ይናገራል። አብርሃምን ማን ነበረ ላልሹ፣ ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ስንመለከት ከቁጥር 54 ጀምሮ አብርሃም ሳይወለድ እሱ እንደነበረ ይናገራል። አብርሃም ሳይወለድ እንዴት ነው የነበረው? ገና ያኔ 30 ዓመት እንኳን ያልሞላው ብለው አንቺ እንደጠየቅሽው ጠይቀው ነበረ። አንተ አባታችን አብርሃምን ትበልጣለህ ብለው ጠይቀውት ነበር። አንዴ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ ዳዊትም ደግሞ ለዳዊቱም ምንድን ነው በተመሳሳይ አንዴ ዮሐንስ ወንጌል ምዕራፍ 8 መክፈት ይችላል? ሰማለሁ እኔ። ኦኬ። እርሱ ገና እጇን ምን ላይ ነህ አለው። ዮሐንስ ወንጌል ምዕራፍ 8 ቁጥር 50 ምናምን አካባቢ ጀምሮ። ይሄ ክፍል አይደለም በእርግጥ ኦኬ። ኢየሱስ መለሰ አለም፣ እኔ ራሴን ባከብር ክብሬ ከንቱ ነው፣ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አየሽ፣ ቅድም ያ ክርስቶስ የአብ ልጅ ነው ስንል እነሱ አምላካችን የሚሉት ለእኔ ምንድን ነው? አባቴ ነው። ቃሉ ልጁ ይባላል፣ ልጁም ደግሞ አባቱ ነው። ለማምለክ ውስጥ ታዲያ አባቱ አይሻልም ከልጁ? ከልጁ አባት አለኝ እያለ እኮ ነው። ይሄ ግልጽ እኮ ነው። አባት አለኝ ልጅ ነኝ ካለ ኦልሬዲ በቃ ይሄ እኮ እንትን ነው፣ ግልጽ እኮ ነው። ጎበዝ እኮ አላህም ደግሞ ልጅ ካለኝ ጎበዝ አላህ ልጅ ካለው ግን ልጁ ጎበዝ አንቺ ባመጣሽው ሎጂክ መሰረት አላህ ደግሞ ምን ብሏል? ሱረቱ ዙሩፍ 81ኛው አያ ላይ ልጅ ካለኝ ልጅ የሚመለካል ብሏል። ስለዚህ አባቱ ብቻ ሳይሆን ልጁ እንዲመለክ ቁል ሁወ አላሁ አህድ ነው የሚለው። ቁል ሁወ አላሁ አህድ፣ አላህ አንድ ነው። አላህ አንድ ብቻ ነው። አይሻ ለአራማን ልጅ ካለው ለልጁም ትገዣለሽ። እንመለሳለን። እንደዚህ የሚባል ነገር የለም። አትፈላሰፍ። ስማ እሰጥሻለሁ። አንዴ አዳምጫ ፕሊስ። ቆይ ልጨርስ ይሄን ክፍል። አንቺ ባመጣሹ ሎጂክ እኔ እስማማለሁ፣ ተስማምቻለሁ። አንቺ ባመጣሹ ግን ቁርአንሽ ላይ አፕላይ አድርገዋለሁ ኔክስት። ስለዚህ እና አብርሃም ምናምን ብለሽ ለጠየቅሽው ከና አብርሃም በፊት እንዳለ ራሱ የተናገረበት ነው። አላወቃችሁትም፣ እኔ ግን አውቀዋለሁ። አላወቁትም ብል ከፍ አድርገው እንዴ ዳሩን አውቀዋለሁኝ። አባታችሁ አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስም አለው። አብርሃም እንዴት ነው የክርስቶስን በስጋ መወለድ ያየው? እንዴት ነው? የትኛውን? እንዴት? መቼ ነው ያየው? ገላትያ ምዕራፍ 3 ቁጥር 8 አካባቢ ላይ ወንጌል አስቀድሞ ስለተሰበከለት። ወንጌል ምንድን ነው? ክርስቶስ በስጋ እንደሚመጣ ስለሆነ። ስለዚህ አይሁድ ገና 50 ዓመት ያልሞላህ አብርሃምን አይተሃልን አሉት። አይሻ የምትጠይቀውን አይነት ጥያቄ አይሁዶ የጠየቁት። አባታችን አብርሃም ስንት ሺህ ዓመት የሆነውን አንተ ገና ከተወለድ ከ50 ዓመት እንኳን ያልሞላህ እንዴት ነው እሱ አብርሃምን አይቻለሁ የምትለው? አብርሃም እንዴት ነው እሱ ብለው ጠየቁት። ምክንያቱም እነሱ የሚያውቁት በስጋ የተወለደውን ልደት ብቻ ዘው ስለሆነ ጥያቄያቸው
አንቺ እየጠየቅሽው እንዳለሽው ከማርያም ስጋና ደምን ነፍስን ተካፍሎ በስጋ የተገለጠውን ብቻ ስለሆነ ፖይንታቸው ጭንቅላታቸው ውስጥ ያለው አይሁድም ገና 50 ዓመት ያልሞላ አብርሃምን አይተሃልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። አይሻ አለ እንጂ አብርሃምን አልፈጠረውም። ግን አለ ፋይን እስማማለሁ ባንቺ አብርሃምን አልፈጠረውም። ቆይ መፍጠር ጋር እንሄዳለን። አብርሃም ሳይወለድ ኢየሱስ እንዳለ ታምኛለሽ? የለም አላምንም። ክፍሉ ይላል አይልም? ምንድን ነው የምለው? እኔ መጽሐፍ ቅዱስ አላውቅም። ስለመጽሐፍ ምንድን ነው የማነበው? ይሄው አንብቤ ምንድን ነው የሚለው? የአንተ መጽሐፍ ቅዱስ ነው እንደዛ የምለው? መጽሐፍ ቅዱሱ እንደዛ የምል ከሆነ እኔ በሱ አላምንም። ለምን ደግሞ አታምኚው? አመኝ ብሎሻል ነብይሽ። ይኸውልህ ኦልሬዲ ማለት ነው እኔ የማምንበት መጽሐፍ ቅዱስ ይሄ ምንድን ነው? ይሄ የተበረዘ ነው። ማን ያለሽ? ነብይሽ ተበርዟል ብሏል። ነብይሽ ያምንበታል። ተነብይሽ ትሻያለሽ አንቺ። እኔ በተውራት በእንጂል ነው። ምክንያቱም በተውራትና በእንጂል አምናለሁ። በተውራት አምናለሁ፣ በኢየሱስ አምናለሁ፣ እኔ በማርያም አምናለሁ። ግን ደግሞ ኢየሱስ ፈጣሪ ነው ብዬ አላምንም። ኢየሱስ ነብይ ነው። ሲስተር ሰው ልጅ ነው። ኦልሬዲ እንደኔና እንዳንተ አንድ ነገር ብቻ መጨረሻ ልንገርሽ። እንትኑ ሳትገቢ ስሜታዊ ዶንት ቢ ኢሞሽናል በደንብ አስተውይ። ስለዚህ የጠየቅሽን ከአብርሃም በፊት የነበሩትንስ አብርሃምንስ ብለሻልሽን። ፕሊስ ጥያቄሽ እኮ ተመልሷል እህታችን። ምን ነበር ቅድም ፕሪሳፖዝ? ኧረ በእናትሽ እኮ ተረጋጊ። ፕሪሳፖዝ ያደረግሽው ጥያቄ ምንድን ነው? ክርስቶስ ስተወለደ እንደዚህ ከሆነ በእነ አብርሃም ጊዜስ ያለው የሚል ነበር ጥያቄሽ። አብርሃምም ሳይወለድ ክርስቶስ አለ ሚል ሲመጣብሽ ደግሞ ለምን ትዊስ ለማድረግ ትሞክሪያለሽ? ስለዚህ ይህን ክፍል አሁን አንብቢና እንደኛ መጽሐፍ ክርስቶስ አብርሃም ሳይወለድ እንዳለ፣ ስለዚህ ባመጣንልሽ መሰረት ቫሊድ እንደሆነ መልሳችን እሱን እንስማማ። ታምኝበታለሽ አታምኝም? ኔክስት እንመጣበታለን። አንዴ እፎይ ፕሊስ ሚታርጊ አንዴ ከይቅርታ ጋር ማለት ነው። ሚታርጊ ቆይ አይሻ ቀጥይ። ይሄንን የጠየቅሽውን ጥያቄው አመንሽ አላመንሽ ሌላ ጉዳይ ነው። ለጠየቅሽው መልስ ግን መምጣቱን እመኚ ነው። እመኚ ቅድሚያ ለምን አታምኚው? ይኸውልህ ለምን እንደማላምን ታውቃለህ? እሺ አላህ ማለት ነው ሲጀመር አላህ አደምን ያለ እናት ያለ አባት ፈጠረው። እኔ ያለ አባት ያለ እናት ፈጠረው አልፈጠረው who cares? ምን አገባኝ ነኝ አሁን። አንቺ በእነ አብርሃም ጊዜ ከእነ አብርሃም ጊዜ ኢየሱስ ስላልነበር ምናምን የሚል ሙግት አንስተሻል። እሱን እኮ አሁን አንብቤን ክፍል አምንበትም። ኦኬ ለምን አታምኚው? በቃ ልክ ስላለ ምክንያቱም ነብይሽ ደግሞ እመኝበት ብሎሻል። ይኸውልህ ነብዬ እመኝበት ያለኝን መጽሐፍ እኔ ራሴ አውቃለሁ፣ አምንበታለሁ። በኢንጂል ታምኛለሽ አታምኚም? በደንብ አድርጌ። ስለዚህ ያው ኢንጂል አቅርበንልሻል። አይደለም ኢንጂል መሆኑን ራሱ ይሄንን ኢንጂል መሆኑን ራሱ አላምንበትም። ስለዚህ ነብይሽ ዋሸ ነበር ማለት ነው። በኢንጂል በመጽሐፍ ሰዎች ኢንጂልን ማኑበት ይሄ አይደለም። ይሄ አይደለም። ኦኬ ኢንጂል የትኛው ነው? ኢንጂል የትኛው? ተቀይሮ ነብይሽ ተቀይሯል አላለም? አቡ ዳውድ 40 ቁርአን ላይ ይላል ተቀይሯል ይላል። ቁርአን መጽሐፍ እንደተቀየረ የሚልበትን ቦታ እኔ አሁን አንብቤ እመጣለሁ። ጠብቀኛል። ይኸውልሽ ኢንጂል ተቀይሯል የሚል ሽታውንም አታመጭም። አሁን በመጀመሪያ ወደዛ ከመሄዳችን በፊት ለጠየቅሽው ጥያቄ የተመለሰልሽን ትቀበያለሽ አትቀበይም ነው። ሌላ እንተርኩ እስከ መግባታችን በፊት ለምን ሽፍት ታደርጊያለሽ? አይደለም ተቀይሯል። እንደተቀየረ ቁርአናችን ላይ የእናንተ መጽሐፍ እንደተቀየረ ሺህ ጊዜ ይገልጻል። ብዙ ቦታ ይገልጻል። ሺህ ጊዜ አይደለም አንድ ጊዜ ምን አመጣልሃለሁ። አንድ አይደለም ሺህ ጊዜ። ይሄንን ለመቀየሩ አንድ ማታመጭም። የምታመጫቸውን እናውቀዋለን። እኔው ልነግርሽ እችላለሁ።
እሱ የሚጠቅምሽ አይደለም። ኢንጂል ተበርዟል የሚል አንቺ አይደለም ቃል በቃል እንደው ሽታውም የለም ፍራንክሊ ስፒኪንግ። ኤኒዌይስ ቢናር ነው የሚለው ካሊድ ኦኬ። አላህ ቁርአን ጋር ተነካክቷል ብለሽ ታምኛለሽ? ኖ እኔ ልጠይቅህ የምፈልገው አንድ ጥያቄ ነበር። አሁን እንዳጋጣሚ መጽሐፍ ቅዱስ እያነበብኩ ነበር። አላህ ከቁርአን ጋር ተነካክቷል ብለሽ ታምኛለሽ ወይ? ኖ እኔ ልጠይቅህ ነው ያልኩህ። ወደሱ ከመግባታችን በፊት ማሳየክ ቀደም ረብሽሽ ነው ታይሩ። አሁን ቅድሚያ ትመልሻለሽ። ቀደም እድል ስትሰጥሽ ኖ መረበሽ ነው የጀመርሽው። እንድጠይቂ ድል እኔ እኮ ቃል በቃል ነው ያልኩት። አንተ እኮ ወደዚህ ወደዛ ቃል በቃል ነው ያልኩት። ላኪን አሁን ለምሳሌ እግዚአብሔር ተመልከተኝ። እግዚአብሔር ብዙ ቦታ ቃል በቃል እኔ እግዚአብሔር ነኝ። ተረጋጊ። ቃል በቃል ለምሳሌ ቃል እኔ አምላክ ነኝ ቢል ታመልኪዋለሽ ማለት ነው። ግን ፎር ሴክ ኦፍ አርጉመንት ያንቺ አላህ ቃል በቃል እኔ አምላክ ነኝ አላህ ነኝ ብሎ ያለ ሶስተኛ ጣልቃ ገብነት የተናገረበትን አንድ ጥቅስ አንቺ እስቲ አንድ ጥቅስ ኤግዛክት ወርድ ፋላሲ ብዙ አይደለም የምፈልገው አንዲት ብቻ አላህ እኔ አምላክ ነኝ አምልኩኝ ተገዙኝ ያለበትን ጅብሪል ለሙሐመድ ነግሮ ሙሐመድ ለሰሃባዎች ነግሮ ተረት ተረት አይደለም የምፈልገው ቃል በቃል ለሚጽፈው አካል የተናገረበትን ጓይድ ጥቅሱን ጥቀሽ። አይዞሽ ጥቅሱን ጥቀሺ። ጥቅሱን ትጠቅሻለሽ። አላህ ቃል በቃል እኔ አምላክ ነኝ አምልኩኝ ያለበትን እህታችን ጥቅሱን መጥቀስ ትችላለሽ? ዝም ብሎ ስልክ እያንቀሳቀሽ ነው። ሚት ነሽ እያወራሽ ከሆነ እግርሽን እያየ ነው ደግሞ እግርሽ አውራ ነው ታውቂያለሽ። ይሄንን መልስልኝ በቂማ ማለት ነው። አንተ እውነት ይሄንን ከመለስክልኝ ከምር እኔ አሳያለሁ። ብዙ ቦታ ቃል በቃል እንደተናገረ አንተ ራሱ ታውቃለህ። ሱረቱል ኢኽላስ ተናግሯል። አንተ ራሱ ታውቃለህ እኮ። ስለዚህ አንድ ጥቅስ ስጭኝ። ሱረቱል ኢኽላስ ክፈት ከፈለክ። ቁል ሁወላሁ አሐድ ብሏል እኮ። እኔ የጠየኩሽ ምንድን ነው? እሺ ይሄንን መልስልኛ። እኔ የጠየኩሽ ምንድን ነው? ምን ይላል? ክርስቲያን ወገኖቻችን አዳምጡኝ ምን እንደሚል ትንቢተ ኢሳያስ ላይ ምዕራፍ 47 አንቺ ድንግል የባቢሎን ልጅ ሆይ ወረጂ፣ በትቢያም ላይ ተቀመጪ፣ የከላዳውያን ሴት ልጅ ሆይ ከዚህ በኋላ ተረጋጊ። ቅድሚያ የተጠየቅሽውን አንቺ አሁን እዛ ውስጥ ከመግባትሽ በፊት አይደለም። ፕሊዝ ይሄው ምንም እመልስልሻለሁ። እሱን ተረጋጊና አላህ ቃል በቃል የተናገረበትን አንድ ጥቅስ ልታመጪልን ትችላለሽ? እዚህ ጋር መጥቶልሻል። አላህ አንድ ነው፣ እኔም አንድ ነኝ፣ ስለዚህ እኔ አምላክ ነኝ ማለት ነው። አንብበው እስኪ በዜማ በልላት ይህን ክፍል። ይህንን ቃል የተናገረው ለመሐመድ ጅብሪል ነው አይደለ? ለመሐመድ ጅብሪል አይደለ? ለመሐመድ ሰለላሁ ዐለይሂ ወሰለም በል አንተ አለ በል እርሱ አላህ አንድ ብቻ ነው በል ብሎ ለመሐመድ የነገረው ማን ነው? ጅብሪል ከማን ሰምቶ ነው ለመሐመድ በል ያለው? ጅብሪል ጅብሪል ነው። አላህ ጅብሪልን ነው የሚልከው። ጅብሪል ደግሞ ወደ ረሱላችን ነው የሚያደርሰው። አላህ ያለውን ከጅብሪል ከመሐመድ ሰምቶ መጣና ለመሐመድ ነገረው። አሁን አንተ እኮ ወደ አንተ እንደሚመች እየወሰድከኝ ነው። እቺ መልስልኝና እኔ ላረጋግጥልኝ በብዙ መረጃ የጀመርሽው ጨርሱና ኖ አይደለም። ጅብሪል ከመሐመድ መጣሽ አይደለም። ለምን እቺን አትመልስልኝም? መልስላት። እቺ መልስልኝ በመጀመሪያ ማለት ነው። ኖ አይደለም። አንተ ወደ ራስህ እየወሰድከኝ ነው። መልስላት። ወደ ራስህ አትንጫጩ ፕሊስ አትንጫጩ። በማስረጃ ያሳያል እና እቺን መልስልኝ በቂማ ሱረቱል በቀራ ያንተ እግዚአብሔር ምን እንደሚል እዛ ሂድ። ቆይ አይሻ ተረጋጉና ተራ በተራው እኔ ልጨርስ ቢነር። ስለዚህ አለ ያንተ እግዚአብሔር ይሄው እኔ ቃል በቃል ሳሳይክ እኔ ያንተ እግዚአብሔር ያለውን ቃል በቃል
አይ የኔ እግዚአብሔር ችግር የለውም። ምን እንዳንቺ ሙታ አድርጓል አይደለም፣ ለሀገር የተነገረ ነው። ዝሙት መስሎች ነው ጡተ ጉጭማዎች አላጋ ሄዶ ወንዶቹ ወሲብ እንደሚያደርጓቸው እንደዛ እንዳትጠብቂ ይተረጎማል። የኛ ችግር የለውም። ስለዚህ አሁን ተረጋጊና ዝሙት መስሎች ከሆነ ተረጋጊ። ያጡታቸው እንደዚህ የቆመ ወንዶቹ ብልታቸው እንደ ፌሮ የተገተረ ሴቶቹ ደግሞ እንደ ግመል በረሃ ውስጥ እንደተጠማች ገነት ውስጥ ወሲብ እንደሚያደርጓቸው እንደዛ አይደለም። ክፍሉ ወጣች አያችሁ። አላህ ቃል በቃል የተናገረ ምን ማስወጣት ብፈልግ መጀመሪያ አላስወጣትም እንዴ ሳልነግራት በቅራ ሂድ ሱረቱል በቅራ 21 ፓኒክ አታደርጊ፣ አትጩሂ። ድንቁርናችሁን እኔ እንዴት መምጣት እንዳለብኝ አውቀዋለሁ። አሁን ቃል በቃል አላህ የተናገረበት አለ። ሱረቱል በቅራ 21 ጋር ሂድ። ይኸውልህ ሂድላት። ሱረቱል በቅራ 21 ጋር ሂድ። ቀጥል፣ ሂድላት። ፈትኩልሽ። ይሄን ቃል እንዴት ነው ቃል በቃል ምንድነው? እፎይ እየጠየቀሽ ግን ምን ነበር ጥያቄው? አንብበው። ጥያቄው ምን ነበረ እኮ? አንብበው፣ መጀመሪያ አንብበው። ጥያቄ በጥያቄ አትመልስ። እናንተ ሰዎች ሆይ የፈጠራችሁን እነዚያ ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጅላል አለ። እፎይ እየጠየቀሽ ጥያቄ ምን ነበር? በቃ ይሄው መልሱ። ጥያቄ መረዳት የመልስ ግማሽ ነው። በነገራችን ጥያቄው ራሱ አልተረዳሽም። አይሽ ጥያቄው ምን ነበር? እስኪ ድገሚው ጥያቄውን ደግመሽ እንኳን ተናገሪ እስኪ። ሲጀመር ቁርአን የአላህ ቃል ነው። ቁርአን የአላህ ቃል። ዝም ብለሽ መስጊድ የሰማሽውን ነው የምትጮይው። ጥያቄውን ተረጂ። ቢያንስ ጥያቄውን እስኪ ደግመሽ ተናገሪ። ደግመሽ እንኳን ተናገሪ እስኪ። ደግመሽ ይሄ ነው ጥያቄው ብለሽ እንኳን መናገር አትችይም። ግን እየጮሽ በስሜት መስጊድ የተነገረሽን ትናገሪያለሽ። አይዋልህ እኮ ተመለሰልህ እኮ ያ አዩሃ الناس اعبدوا ربكم الذي خلقكم የፈጠራችሁ የእናንተ ድንቁርና ስቱፒዲቲ ጣራ ሲነካባችሁ ደስ ይላል። ከባድ ነው። ቃል በቃል በሚያሳዝነው ሁኔታ በነገራችን ላይ ጌታችን በራእይ ተገልጦ ለዮሐንስ ቃል በቃል ቀጥታ ያለና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሎታል፣ ያለምንም ጣልቃ ገብነት። ይሄንን አንቀበል የሚሉና ይሄኛውን ግን መሐመድ ለማነገረው ለጅብሪል መጥቶ ለማነገረው ለመሐመድ፣ ከዛ መሐመድ ለነሱ ነገራቸው። ኢማጂን ይሄንን ግን ይቀበላሉ። አላህ ይኑር አይኑር እንኳን አያውቁም። ዮሐንስ እንግዲህ በእጁ የነካው የዳሰሰው የሚያውቀው ጌታ ተገልጦ እሱ ነገረው ሲባል ግን አንቀበልም ይላሉ። ቃል በቃል ፊት ለፊት ራሱ ጌታ አግኝቶት ማለት ነው ዮሐንስን። እዚህ ጋር ግን ያለው ምንድነው? ጣልቃ ገብነት አለ። ማን አለ? ጅብሪል አለ። ጅብሪል አጋንንት ቢሆንስ በምን ይታወቃል? ጅብሪል ሲመጣ ላይ ጅብሪል ላይ ብሎት እኮ ራሱ አልመጣም አይደል እንዴ? እየጨመቀው እየደፈቀው ሲመጣ አለኝ ቢልስ እኔ ሰንበዲ መጥቶ እኔ ደምሳሽ መጥቶ የለ እንዲ ያው መልአክ መጥቶ ነገረኝ እያለ እየሰከሰን አይደል እንዴ? ከዛ የተለየ እኮ አይደለም ደምሳሽም መሐመድም